ቆየሽና ስለኔ ትዳር ታወሪያለሽ? አንቺ አወራሽ እሱ ነፃ መውጣት አለበት ያልኩት እስከመቼ ነው አንቺ ካንተ ጋር ምን አለ ተወይ እንዴ ለምን ይያርክሽ አይደል እንዴ ያለኝን ለሱ ያለኝን ፍቅር አታውቀውም ዝም በይ ካብታ አይደለም ምን ከራሴ ላይ እኮ ነው ማንንም አልጎዳውም ልቀቀኝ ረዳኝ በእናትህ እንዴት ልረዳሽ እሺ ምኑን ልረዳሽ ሁለተኛ ደግሞ በጣም አቅም ያለው ሰው ነበር ድሮ ይገዛልኝ ልብስ ልጣለው እሺ ለምን አንቺ ምን በቃሽ አሁን ምን ፈልገህ ነው አንተ በቃ ደህና ነው አሁን እኔ ወስደዋለሁ አሁን ሐኪምም ጸበልም አናግሬ ነው የመጣሁት አይ ብዙ ነገር ምን ተባብሏል ሳይሆን በቃ አስጨንቀህ ከሆነ ብዬ ነው ነግሬሃለሁ ጭንቀት አይችልም አይደለ እንዴ አስጨነቀህ እንዴ ደህና ነው ካ እኔ አስጨንቀሃለሁ እንዴ አባቴ አደበፍጥም ደህና ነው ምንድነው አልተጨነቀም ተረጋጋ እናንተ ምን ሆናችሁ ነው እንደነዛ ሰዎች ናቸው እንዴ የሱ ብዙ ጠላት አሉት እነሱ ናቸው ይላኩ እንዴ አንቺ ተጨነቅሽ በጣም አትጨነቂ አንቺ አትጨነቂ በጣም ተጨነቅሽ እኔ የተጨነኩት ነገር የለም ግን እኔ በቃ እንዲያገኘ ካልፈልግም እንደዚህ አይነት ነገር ስለድሮ ታሪኩ አገኘኝ ስለድሮ ታሪኩ አንተ ቆይ ላድነው ነው መፍትሄ ልፈልግለት አላልከ ስለድሮ ታሪኩ ሲነሳበት እሱ ያመዋል አይደለ ስለ ድሮ ታሪኩ ስለ እያንዳንዱ ነገር ሁሉንም ነገር ነግሮኛል አትስማቸው እሺ እኔ ምልህ ብቻ ሰማ አይዞሽ አይደለ ኦኬ እንደዚህ ጭንቅ አይችልም እሱ በእናትህ ተረዳኝ አይደለ ተረዳኝ በእናትህ እንዴት ልረዳሽ እሺ ምኑን ልረዳሽ ምን መስልክሽ ሁሉም ሰው እኛ ላይ እየመጣ ማባባስ ነው በቃ ስራው ተባባሰ ያባብሱሽ ነው አሁን አንተ ችግራችንን በቃ በችግራችን ላይ እንትን እያላችሁ ነው አያሾፋችሁ አንቺ ተቸግረሽ አንቺ ነሽ አይደል እንትን ቤቴን ያስደፈርሽው አንቺ ነሽ አይደል ቤቴን ያስደፈርሽው ምን አደረኩኝ እንዴ ሲጀመር እኔ ነኝ ጥፋተኛ ምን አደረኩኝ እኔ ታዲያ እንዴት እኔ አይደል የመጣሁት ከኔ ጋር አውሪ ማንንም ወደ ቤት ውስጥ የምታስገቢው የሚያስጨንቀኝ እኔ ነኝ ቤት እኮ እሱም ነው አይደል እዚህ ቤት የመጣሁት ከሱ ጋር ነው እሷ ላይ አትጩይባት እሱ እንደዚህ ያደርግ እንደዛ አድርጋሉ እንዴ ዝም በላቸው እሺ ነው ቆይ ተነስ ዴላ ምንድነው የሚነሳው የት ይነሳው እሺ ለምን እንደዛ አንቺ ያፋር ጭራሽ ለምንድነው የሚነሳው እዚህ ጋር ደርሰሻል ስራት ያዥ ማለት እኔን ለማዘዝ ደርሰሻል አንቺ አናኔ እንደዛ ብዬ አይደለም ምትኛ አሞታል ብዬ አይ ድፍረትሽ እኔንም ለማዘዝ ደርሰሽ ለምንድነው የሚነሳው እስኪ ይበቃል ስራት ያዙ ስራት የምትይዙ ከሆነ ስራት ያዙ ዝም በላ ይልቅ አንቺ አሁን ከየት ነው የመጣሽው እኔማ አውርቼ ከለ ስለሱ አንዳንድ ህክምናዎች ምናምን በቃ የሚረዱን ድርጅቶች ካሉ ለማናገር ያወራሽኝ ደግሞ ከኔ ጋር አይደለም በቃ ባለፈው ከተለያየን በኋላ እኮ ምንም ያወራነው ነገር የለም በፊቴች ልደበደብ አይ በቃ እንደዛ ከመጣ በኋላ በቃ ጥሩ ህክምና ቢያገኝ ይሄ ነገር ለውጥ እንደሚያገኝ ምናምን ነገር ተሰማኝ ባለፈው እሷን እነሱ ሰራተኛ ናት እንግዲህ እትዬ እነሱ እንወስደዋለን እያሉ ነው ለምን አፈቅጅላችሁ ይመለከትሻል እኔና ማለት ያው ጸጥ በይ አያገባሽም ሲጀመር ከመቼ ወዲህ ነው አንቺ ከኔ ጋር ፍለፊት ቁጭ ብለሽ የምታወሪ ምንድነው ሷርለች እንዴ እሷ ለምን አታወራም አይ ከኔ ጋር እንደዚህ አፍላፊ ነበረ ኦኬ ከጀርባ ስታወሩ በዚህ መንገድ አይደለም የምታወሩት በልምድ ነው የምታወሩት ሁሉም ነገር ጥጋለው አይደለ እንዴ በቃ ስራ የለሽም ያዘዝኩሽን ሁሉ ሰርተሻል አይ ለተነሽ ቀጥ ቁጭ በይ ማንም ሰው አይደል ማንም ሰው ቁጭ በይ ቁጭ በይ ለቀቃት ትቀጥል ለቀቃት ምሳል ሰልም ቆይ ምሳ አው እዚህ ስትገለፍጪ ነው ዛሬ እኔ ጋር ናችሁ ቁጭ በይ ታሙኛላችሁ ዛሬ መጣሁት ለቀልድ አይደለም ሁላችሁም እውነቱን እንድታወጡ ፈልጋለሁ ያስጨነቁ ነገር አለ ዛሬ ስሚኝ ትክክል አይደለም ዛሬ መጣሁት ለቀልድ አይደለም ባለፈው ሁሉም ነገር ያጠራጠረኝ ሸፋፍኛ አልፌያለሁ ያለፍኩት ግን መረጃ ለማጣራት እንጂ የናንተን ዘባዝንኬ ለመስማት አይደለም እኛ ላይ ምንም አይነት እንትን ወይኛ ወንጀለኛ አይደለም አንተ ምስኪን ሰው አይታጣቀም አግኝቶ ማጣት አይታጣቀም አው ጉሊት ነው እና ምን ነው እንዴ አንቺ ዝም በያፍሽን አትክፈች ዝጊ እኔ ሳውራ ጣልቃ አትግቢ ታውቂያለሽ ስለኔ እኔ ከየትም ብያምጥቼ ከፍልሻለሁ ጠገብሽ በቃ በቃ አታውቅም ነገር ላብራራ አለ እኔ ጠይቀኝ እኔ ባለቤቷ ታውቃለች እንጂ እኔ አላውቅም ጉሊት መስራት ስራ ይከናወኑን ነገር እንዴት ነው ስራ አይደለም ወይ ጉሊት ስራ አይደለም መስራት ስራ አይደለም ማለት አይ ጉሊት የሚሰራ ሰው አንደኛ እንደሱ አይለብስ ነግሬ ነበር ባለቤቴ ድሮ በጣም አቅም ያለው ሰው ነበር ድሮ ይገዛልኝ ልብስ ልጣለው አረቋይሽ አልተረዳሽ ከየት እንደመጣሽ በደንብ ስለማቅ ነው መከራከርሽ ጉሊት ነበርሽ ጉሊት የሚሰራ ሰው ዛሬ አልሄድኩም የስራ ሰው ነው ልብስ ይበላሻል ነጭ ልብስ አይለብስም ዛሬ አልሄድኩም ጉሊት ዛሬ አጋጣሚ አሰብኩትና ባለቤቴን በቃ መፍትሄ ሁሌ እንደዚህ ከሚሰቃይ ብዬ ማለት ነው
ሄድኩ አንዳንድ ህክምናዎች እና ላናገርላት ያፌት ቢልዲንግ ውስጥ ምን እየሰራሽ ነበር? እኔ እዛ ሄድኩኝ ግን በደንብ ሄደሻል። እንደዚህ ለብሰሽ እዛ ሄድሽበት ምክንያት እዛ ውስጥ የሆነ ነገር ስላለሽ ነው እንዴ? ብዙ ተመሳሳይ ሰዎች እኮ አሉ። በልብስ ሰው ነው ከሌ ማለት አልችልም እንዴ? ተመሳሳይ የለበሰ ሰው በዛ ጋር ልፍ ያለው በጣም ጋር ተገናኝተሻል አውራሽ ትልቅ የሻው እሱ ያልኩ ዶክተሩ እሱ አንዳንድ ዶክተሮች የእርዳታ ድርጅቶች በጣም ጥሩ ሰው ነው ብታይ እና ይርዳ አንዴ አንቺ ስርዓት ያዢ እስኪ አይታሃታል እሺ ከመቼ ወዲህ ነው አንቺ እጅሽን ዘርግተሽ እሱን መንካት የጀመርሽው? ቆይ ቤቴ ውስጥ የማላውቀው ነገር አለ ነካቸው አውዴ ምን ማለት ነው? ምንድነው የምትልክ? ቆይ እስኪ ተረጋጊ። ቆይ ቢኒ እኮ ተጨንቆ ሳይሆን እኮ ምን ሆነ ነው እኮ ነው ያልከሻል። እኔ እያለሁ አንቺ ነሽ የምታስቢለት? ቆይ እስኪ እኔ እዚህ ጋር ይኸውላችሁ በጣም የምታስቢለት አትመስይም እንዴ? ምንድነው አንቺ እንዴ? ቆይ እነሱን አይተሽናል? እዚህ ቤት ነው ያትመስሉሻል? በህይወት አለ አላወጣሽም። አልገባኝም። ቆይ በህይወት አትወጭም ሲጀምር እውነት የምታስቢለት አትመስልም ማለት ነው። አልገባኝም። የምር እናንተ ልትረዱት ነው የመጣችሁት? ዝም በይ። አዎ ልንረዳ። ስርዓት ያዥ አንቺ ከኔ ጋር ታይልልሽ ከዚህ በኋላ በቃሽ፣ ይበቃል። ይኸውልህ እሱ እየተሰቃየ ነው ያለው። ይኸውልሽ በቃ ሁሉም ነገር መውጣት አለበት እንዴ? እስከመቼ ነው እሱን የምታሰቃዩ እንዴ? አላበዛሽም እንዴ? ከፈልሽ እንደዚህ ታረጊ? ምንድነው የከፈልሽኝ እንዴ? ከባለቤቴ ምንድነው የምትፈልጊው? እኔ ከባለቤትሽ ምን እፈልጋለሁ? ባለቤትሽን ነፃ ላወጣው ነው የፈለኩት። ባለቤትሽ አይደለም ታሳሪ ምንድነው? እስረኛሽ ነው። ታሳሪሽ እናንተ ገልሻለሁ። አንቺ ግደኝ ገልሻለሁ እንዴ? ማስፈራሪያ ከዚህ እንደዚህ ብለሻል። ልቀቀኝ፣ አታስደፍረኝ። እሺ ካሜራ እየቀረጽሽ ነው። ማስፈራሪያ እገልሻለሁ ያ እሺ ልቀቀኝ፣ አታስደፍረኝ አይደለም? አዎ ልቀቀኝ፣ አታስደፍረኝ። ሌላ ነገር ምንድነው የተደፈርሽው? አንቺ ዛሬ ስንት ትንሽ ቆየሽና ስለኔ ትዳር ታወሪያለሽ? እኔ ስለ ትዳርሽ አይደለም ያወራሁት። አወራሽ እሱ ነፃ መውጣት አለበት ነው ያልኩት። እስከመቼ ነው አንቺ ካንተ ጋር ምን አላት ንገረኝ። እኔ ማላውቀው ነገር አታስጨንቁ በእናትህ። ካሉ እኔ አልገባኝ። ቆይ እዚህ ጋር ሁሉንም ነገር እንድታወጡ ፈልጋለሁ። እንጂ ላይ በቂ ማስረጃ አለ። በገዛ ቤቴ ለካ ብዙ ነገር እየተደረገ ነው። ምን ይደረጋል? ምን አለሽ ከሱ ጋር? ምን ይኖረኛል እንዴ? ነፃ ላውጣው እየሞከርኩ ነው። እስኪ አትጩ። የኔ እስረኛ ነህ እንዴ? ነፃ የምታወጣ ካንተ አንቺን ከዚህ ላስወጣሽ ልገደር ነው። ማትወጪ ከሆነ ከዚህ በኋላ ካንቺ ጋር አላወራም። አሁን እየተጨነቀ ነው። ፊቱ ሲቀያየር አንቺ ነሽ የምታስጨንቂው። ዝም በይ አንቺ ገልሻለሁ። ቆይ ግን እየተጨነቀ ነው። በቃ አንተ ውጣልኝ። አንተ ከወጣህልኝ ቤት ሰላም ነው የምትገለኝ። የምን መግደል ነው ያመጣሽ? በጣም በተደጋጋሚ ይገልሻል። መታወራውን እያየክ ነው። በቃ ሌላ ነገር ያላት ነው ከባለቤቴ ጋር። እኔ በእርግጥ ባለቤቴ እኔ ምንም ከባለቤትሽ ጋር የለኝም። እሱም ያውቃል። ታውቂያለሽ። አንቺ በምን ጉዳይ ነው ከኔ ጋር ከመቼ ወዲህ ነው እንደዚህ ልታወሪ የደረሽው? እሱ እኔ ሰው ሲበደል ማየት አልቻልኩም። በቃ በቅቶኛል። እንደውም ጉድሽን በሙሉ ነው ማዝረከርክልሽ። እሱ ከኔ ጋር ነው የሚሆነው። ታስጨንቀዋለህ። የሆነ ነገር ይሆንብኛል። አይታዩ ውጪ ራስሽ ነገር ካደረግሽው አንቺ ነሽ የሆነ ነገር የምታረጊው። ሰምኛለሽ? እሷ ፊት ልታወሪ ነበርሽው እያንዳንዷን ነገር እንድትናገር ይፈልጋል። ምንም ነገር ሳይቀር አንቺ አይደለሽም እኛ ልናግዘው እንደምንችል እሱ ራሱ አምኗል አይደለ? ልክም እሷ ናት በቃ ለዚህ ሁሉ ያበቃችሁ። እንደዚህ የምታሰቃየው እሷ ናት። እሱ ምንም የሚያውቀው ነገር የለም። ምን ማለት ነው? እሷ ናት ይሁን ነገር የምታደርገው ማለት በቃ ልመናም ሲወጣ ያቅም እሱ እንደዛም ሲሆን ማለት ምንም አጥቶ አይደለም ልመና የሚወጣው። እሷ እየተጠቀመችበት ስለሆነ ነው። በምን እንደምትጠቀምበት ማለት እሷ የምታመልከው ባዳዊ አምልኮ ነው የምትጠቀመውና በዛ መንገድ እሱ በልመና ያመጣውን ብር እሷ ወደ ብዙ ብር ትቀይሯለች። እሱም ደግሞ እንዴት ማለት በልመና ያገኘውን ገንዘብ ማለት መጀመሪያ እሱን በብዙ ነገር አደንዝዘዋለች። አፉ ራሱ እንደዚህ አልነበረም። በጊዜ ሂደት ነው እንደዚህ የሆነው። ይሄ ነገር እውነት ነው። ቅድምን ልነግዳል ከዲዴ በኋላ ነው እንደዚህ ምንም አቁም። ስለዚህ የለመንከውን እያመጣ ለእሷ ነው የምትሰጠው። ለቶተም እቷ የሆነ ቦታ ትክክኛል የሆነ ቦታ አስቀምጣለች። ግን ደግሞ ከዛ ጠዋት ሴት ወይም ደግሞ ሌላ ጊዜ ተመልጥቼ ታላገኝ ገንዘቡ እሺ ሌላ ማለት እኔ አሁን እዚህ ያረጋልሻለሁ ምናምን ስትል የሆነ ነገር እንዳለ እኔም ገብቶኝ ነበር። መረጃዎችን በሙሉ የሚጠቁሙት ወደ እሷ ነው። ስለዚህ ከሱ ምን ለማግኘት ነው ሁሉ ነገር የምታደርገው?
ለምን ማለት ባሏ ነው። ለምን ይሄን ነገር እሱ ላይ ለማድረግ ሞከረች? እሷ ስራ የላትም። ብር ዝም ብላ እሱ የለመነውን ብር እንዳልኩ ባዳዊ መልኩ ነው የምትጠቀመው። ከዛ ደግሞ ቤት ውስጥ እሱን አፉንም እንዲያስርላትና እንትን ሄዶ እንዲለምን መድኃኒት ትሰጠዋለች። ምግብ ውስጥ ነው የምትሰጠው። ዝም ብሎ የተሰጣት ከዛ ከምትሄድበት የተሰጣትን ትሰጠዋለች። እየተከታተልኳት ነበረ። አዎ እሱንም በሆነ በጸሎት ምናምን ስንከባከበው ስለነበር ነው እንጂ ጭራሽ በጣም አፉ ተያይዞ ነበረ። አሁን ገና እየተሻለው ነው። ምግቡን ማስቀረት አልችልም፣ ራሷ ነች የምታቀርብለት። ከዛ ግን እኔ ጸበል ምናምን ስሰጠው ስለነበረ መድኃኒት እንደምትሰጠው በምን አወቅሽ? ፊት ለፊቴ ነው የምትሰጠው። ማለት እኔ ፊት ለፊትሽ መድኃኒት እየተሰጠ ያየሽ ዝም አልሽ? ታስፈራራኛለች። እኔ ነው በምን ሰውዬው ሲሞት እያየሽ ዝም አልሽ? መጨረሻ ሻቺሚ አሳስሬ አንቺን ደግሞ አሳስሬ እግርሽንም እጅሽንም ነው ማሳስርሽ። አንድ ቀን እንዳጋጣሚ አየኋትና ምን እያደረግሽ ነው አልኳት። እሱማ ፍንትን እያለ ነበረ። ጸበል ምናምን ቤት ውስጥ ይሄ ነገር ከመፈጠሩ በፊት ለምንድን ነው እዚህ ቤት ውስጥ ይሄ ነገር ከመፈጠሩ በፊት ማብራት ጠፍቶ ነበር? ባትነግሪን አናውቅም ነበር። እሺ ምን እዚህ ቤት ውስጥ የሚከፈል ነገር የለም ነው መብራት ወይስ ምንድን ነው? አይ ሰሞኑን ያስቸግራል። እኔም እኮ ምሳ ያልሰራሁት ለዛ ነበረ። ይቅርታ። እሺ ወደ ሌላ ጉዳይ ገባሁ አይደል? ያው ሰራተኛ ስትሆን እኮ መብራት ነው የሚያሳስበው። እና እንዳልኩ ነው በቃ እኔ ጸበል ምናምን ስሰጠው ስለነበር ነው እሱ እንደዚህ ነው። እኔም ደግሞ አሳስሬ እዛው ቤተክርስቲያን በር ነው ቁጭ ብለሽ የምትቀሪው ምናምን ያለችኝ። ከዚህ ቤትም ብዙ ጊዜ ለመውጣት ፈልጌ ነበር። ማናት? እውነተኛ ትክክለኛ ማንነቷ እንድትነግሪኝ እፈልጋለሁ። ትክክለኛ ማንነቷ በቃ ምንም ስራ የላትም። እየሄደች እዛ የምታመልክበት ቦታ ነው የምትለው። ጠንቋይ ቤት ነው የምትለው። ስራ የላትም። ሁለቱም አትሰራም። አራት ሰራ ኦፊስ ውስጥ ምናምን የሆነ በተለያዩ ሰዎች ታገኛለች። አዎ ትሄዳለች፣ ታገኛለች። ማለት እነሱን ለምን የምታገኛቸው? እሱ በጣም ሀብታም ነበር። የእሱ ማንነት እየተጠቀመች ደግሞ ይሄ ቤት ራሱ የራሱ ነበረ። በጣም ከትልልቅ ድርጅቶች ጋር ምናምን አብሮ ስራ ይሰራ ነበር እና ያን ዝና ተጠቅማ በዛ እሷም እንትናለች። አሁን በቃ ከትልልቅ ባለሀብቶች ጋር ምናምን ትገናኛለች እሷ። ስለዚህ ይሄ ልጅ እስካሁን የሚሆነው ነገር በሙሉ በሱ ስም ስትነግድ የነበረችው እሷ ነች ማለት ነው? አዎ እሱ ጤነኛ። እስካሁን ለነገርሽ ነገሮች በሙሉ ማረጋገጫ አለሽ? ራሱን መጠየቅ ትችላለህ። ማለት ወዶ አይደለም ማለት ወደ ራሱ ይመለስና በቃ የሆነ ነገር ስታደርግ ወይ ምግቡን ስትሰጠው ተመልሶ ይመለሳል። አሁንም ወደ ራሱ ይመለሳል። አሁን ብታወራው ወደ ራሱ ስለተመለሰ ብዙ ጥያቄዎችን ሊመልስልህ ይችላል። ጠይቀው። እሺ ምናልባት አሁን የምትናገረው ነገር ላይ የተሳሳተ ነገር ካለ እንድትነግረኝ እፈልጋለሁ፣ ወይም ደግሞ እውነትነቱን አረጋግጥልኝ። ቆይ ያገባሃት ሚስት ይሄን ነገር ከጀርባ ልታደርግ የምትችል ሴት ናት? አድርገዋለች? ማጣው ነገር የለም። እንደዚህ ከጊዜ በኋላ እንደዚህ መሆን በምን የተነጣ እንደዚህ እንደሆንኩኝ አላውቅም። ከፈለክ እኔ ሪከርድ አለኝ ላሰማው እችላለሁ። እኔ ስታስፈራራኝ እንደዚህ አታድርጊ ብዬ ብዙ ጊዜ ለምኛት ነበር። ሪከርድ አድርጊያታለሁ። ስልክ አለሽ እንዴ አንቺ? አዎ ስልክ አለኝ። ስለዚህ አንቺ በቂ መረጃ አለሽ ማለት ነው? አለኝ። ያው በጣም ስታስፈራራኝ ስለነበረ ፈርቼ ስለነበረ እኔም ማለት በቃ እሱ ላይ ያልተመለሰች ለኔም እንደማትመለስ ነበር ሳስቤ ነበረው። እሺ የተናገርሽው ነገር እውነት ከሆነ ማለት ነው ለምንድን ነው እሱ አሁን ያልሽውን ነገር ያልደገመኝ? የቱን ነገር? አሁን የተናገርሽውን እያደረግሽ ያለውን ነገር በሙሉ እሱ አላረጋገጠልኝም። እኔ ጸበል አልሰጥም። እኔ ከእሷ ጀርባ ጸበል ትጠጣ አይደለ እኮ ጠይቀው። ስለዚህ ማለት ነው ያለበት ሁኔታ እኔ የሚገርመኝ ነገር መድኃኒት እየሰጠችው አንቺ ዝም አልሽ። እኔ ምን ማለት ከዛ በኋላ ደግሞ ጸበል ሰጠሽ የማይመስል ነገር ነው። እርግጠኛ ነኝ ከዚህ ወንጀል ጀርባ አንቺም አለሽ። እኔ ምንም ነገር የለውበትም። እኔም ተገድጄ ነው እዚህ ቤት ውስጥ ያለሁት። ነገሩን እንዳወቅኩ ስታውቅ ህግ ባለበት ሀገር ውስጥ ወንጀል እየተሰራ እያየሽ ተገድጄ መንፈስ ህግ የሚያስረው መንፈስ አለ እንዴ? ቆይ ህግ የሚያስረው መንፈስ አለ ታውቃለህ? አለ እንደዛ? ምን ማለት ነው እሱ?
ማለት እኔ በዛ በመታመልከው አምልኮ የሆነ ነገር በሆነ እኮ ጋር አይመልስልኝም አይደል እንዴ? ስለዚህ ፈርተሽ ነው? ፈርቼ ነው። ይሄ ልጅ ቢሞትም ፈርተሽ ነው? ለማዳን የቻልኩትን እያደረግኩ ነበር። ማንን እሺ እርዳታ ልጠይቅ? ምን ላድርግ? ታዲያ እሺ የምትፈሪም ከሆነ ጸበል ደረጃ ለመድረስ ለምን ሞከርሽ? በባዳ ብልኮ እንደምታደርገው ስላወቅኩ ነው እኮ። ማለት ድፍረቱን ከየት አገኘሽ እሱን ለማድረግ? እሱ በጣም ራሱን ምናምን እየሳተ ነበር። ጠይቀው እየተጎዳ ነበር እየወደቀ መንገድ ላይ እና ያ አስጨነቀኝና በቃ እንደዛ ጸሎቱ ምናምን እያረኩለት ነበር። እኔ ይኸው ከራሱ አረጋገጥ እኮ እንደዛ እንደማደርግለት የዋሻው አይደለም። የምትናገሪውን ነገር ምንም ነው ላምንሽ የማልችለው። ያው ማስረጃ አለኝ ያልኩት ማስረጃሽን ሳየው ምናልባት ላምንሽ እችላለሁ። ከዛ ውጭ ግን በጣም ብዙ ነገር ዋሽተሽኛል። አንቺም ከዚህ እኔ ምንም የዋሻው ነገር የለም። ዋሽተሽኛል እንጂ የተለያዩ የስርቆት ወንጀሎችን ፈጽመሻል። እሱን በማጣራው አጣራዋለሁ። እሱ ያለፈ ታሪክ ነው። አሁን ያለፈ ታሪክ ለወደፊት ማንነታችን ወሳኝነት አለው። እዚህ ቤት ውስጥ ምን አገኛለሁ ብዬ ነው እኔ ከሷ ጋር ተባብሬ ወር ምናምን ነገር ማድረገው። እዚህ ቤት ሰራተኝነት ነው የመጣሁት። አያቁኝም፣ አላቃቸውም። በደላላዊ ነው የገባሁት። ግን ስታወር የነበረበት መንገድ ከአሰድሽ ጋር እኩል ነው። የተለያዩ ነገሮች እሷን ብዙ ነገር ስለማቅባት ነው በቃ ከሷ ጋር ኖርማል ነው። እሺ እውነት እሷ ልታግዝህ ከዚህ ነገር ተስወጣ ሞክራለች? አልሞከረችም? እቱ ትክክል ጠበሉን አልፎ አልፎ ቤተክርስቲያን ትወተኛለች። ጠበሉን እቷን ነው የምትጠኝ። ጥይት የምታገኝ እቷ ናት። ባለቤት ትወዳታለህ? እኔ በጣም ነው የምወዳት። ያደረገችብኝ ያንቺ ነገር ምንም አትንከባከብኝም። ተውስታይ ነው በቃ እንደዚህ የምትሆን እንደ ቅድም ታያት ነገር ቷን ትንሽ ልታቅደኝ ምናምን ደገፈኝ ሞከሩ እንጂ ባለቤት በዚህ ጉዳይ ላይ ምንም እገዛ የላትም። ምንም መቃተቅደኝ መጀመሪያ የመጣ ቀን እኮ ነግሬሃለሁ ምንም እንደማታከብረው እንዴ። በጣም ነው የሚጣሉት፣ በጣም ነው የምትቆጣው ምናምን። ደህና ሆኖ እንኳን ራሱ ይሄን ስራ ባያቅም ምናምን በጣም ነው በቃ እስከ መምታት ድረስ ነው የምትደርሰው። ትደበድባለች። ጠይቀው ራሱ ጓደኞች፣ ቤተሰቦች፣ ሁሉ ነገሮች የሸሹበት ምክንያት ማለት ከሷ ለማዳን እነሱ አልቻሉም ነበር። አንተ ማለት መቼም ያሉ አይናቸው ምናምን በቷ ምክንያት ከብቱ ጋር ተታረቀ። ተዋትዩንዶ እምቢብዴ ነው ብዙ ነገር እንትቼ ቤተሰቦችም ቷን ተዋተው ምናምን ነገር ነበር። ጓደኞችም ያዩባት ነገር ነበር መተል አቶን ተውት ከብዙ ጋር ተራቂ ከቷ ጋር ነው የጀመርኩት። በጣም ምክንያት በቃ ማንም ቶሎም በሚያየኝ የለም። ታይተበለው ነው የሚለው እንጂ ከአንተ የምትፈልገውን ነገር በግልጽ ነግረህ ታውቃለች? ምንም የማውቀው ነገር የለም። እንደዚህ የምታደርገው እራሱ እንደዚህ የምትሆን እዛ ቦታ ላይ ለምን እንደምትገኝም አታውቅም? አላውቅም። በቃ ጠዋት ተነስቼ እወጣለሁ፣ እዛ ጋር ነው ራሴን የማገኘው። ከዛ ገንዘቡን አምጥተህ እዚህ ትሰጣለህ? እንዳልኩ በቃ ትቀበለኛለች፣ እሷም ትቀበለኛለች። ቦታ ሄጄ አስቀምጣለሁ። እንዴት እንደሆነ አላውቅም። ባለቤት ጋር ከተጋባችሁ በኋላ ነው የሁሉ ነገር ሲፈጠር የነበረው ወይስ ከዛ በፊት ነበር? ከዛ በፊት ምንም ነገር የለብኝም ነበር። ከዛ በፊት እቷን ካገባሁ በኋላ ንግድ ነበር የምትሰራው? ሞካክል ነበር ስራዎችን። አሪፍ ምን ነበር እሷን ካገባሁ በኋላ ነው ሁሉም ነገር በቃ እንደዚህ የሆነው። ስራም ጠፋ፣ ጤናም በቃ ጤነኛ መሆን አልቻልኩም። ምንም እሷ ምን እንደምታደርግ አላውቅም። በቃ እንደምታየው በጣም አዝናለሁ። ማለት አሁን አንተ ላይ የሆነው ነገሮች ምናምን ሳስባቸው ሆን ብሎ የተደረጉ ነገሮች ናቸው እና ምናልባት የመድኃኒቱን ምንነትና ማንነትም አላወቅንም። ስለዚህ አንተ በእርግጠኝነት ቶሎ ሕክምና ማግኘት ይኖርብሃል። በእርግጥ ደህና እየሆንክ እንደሆነ ያለው ንግግሮች ምናምን ቢያንስ ከኛ ጋር የሚመሳሰል መልስ እየሰጠህን ነው። ታውቃለህ፣ መጀመሪያም ሳገኘ የተወሰነ በስነ ስርዓት አላዋራኸኝም ነበር። ከዛ በኋላ ቀስ በቀስ ብዙ ነገሮችን እየነገርከኝ ነበር። ስለ ቤተሰቦች፣ ስለ ብዙ ነገር አውርተኸኛል። አሁን ላይ ግን አንተ መረጋጋት ስላለብህ ከካሜራ ጀርባ ሰዎች አንተን ለማረጋጋት ጥረት ያድርጉ። እኔ ግን
ባለቤትህን በህጋዊ መንገድ ነው ያገባት። ስለዚህ የባለቤትህን ማንነት እስከ መጨረሻው አጣርቼ ሌሎች ደግሞ ያልደረስኩባቸው እውነቶች ስላሉ በባለቤት በኩል የምንከታተላቸው ሰዎች አሉ፣ የምታገኛቸው ሰዎች አሉ። ግን ምናልባት እኔ ያልገባኝ አንተ ፏ ብለህ ምናምን ለብሰህ ደምቀህ ምናምን ሆቴል ውስጥ ምናምን ትልልቅ ቦታዎች ላይ የምትገኝበት ምክንያት ነው። እዛ ለምንድን ነው የምትገኘው? ይህን ብታስረዳኝ ደስ ይለኛል። እኔ አቶ በቃ እንዴት ልበል፣ እኔ ምንም ይቀያየረኛል። ያው የበፊት ማንነቱ እኮ ነው። መጀመሪያ የነበረው ማንነት እንደዛ ነበረ። ከራሴ ተነቃ ራሴን የማገኘው የተቀጣጠለ ወይ መንገድ ላይ የለመንኩ ምናምን የማገኘው በራሴ አንዳንዴ አፍራለሁ። በቃ እንዳልኩ ነው። እኔ ብዙም ማጥቻ አይደለም ደህና ነው የነበርኩ። አንቺ ከመጀመሪያው ጀምሮ ህይወት እንደዚህ እንዳልሆነ በምን አወቅሽ? ወራት አካባቢ ማለት የተወሰኑ ወራቶች እንደሆነ የቆየሽ ነግረሽኛል። እሷ ነግራኝ ከዛ በነበራቸው ነገሮች ተነስቼ ነው ያወቅኩት። ማለት እንትን ስል ነበር፣ እኔም ለማጣራት ስሞክር ነበር እሱን የምረዳበት መንገድ ለቤተሰቦቹም ያው ስለ ቤተሰቦቹ ምናምን ለማጣራት ሞክሬ ነበር። ቤተሰቦቹ በጣም ሀብታም ናቸው። እንዳለክ እሱ አፈንግጦ እሷን ስላገባት ነው እንጂ የጠሉት በጣም ሚሊዮነሮች ናቸው ቤተሰቦቹ ራሱ። ግን እሷ የተጋቡበት መንገድ እንደዚህ እንደሆነም የሰማሽው ነገር አለ? አዎ በህጋዊ ነው የተጋቡት። ግን ቤተሰብ ምናምን አልፈቀደም ጭራሽ። ቤተሰቦቹ ራሱ ሚሊዮነሮች ናቸው፣ በጣም ባለሀብት ናቸው። እንደዚህ የነበረ ሰው አልነበረም። እሱም በቃ የቤት ራሱ ግቢው ራሱ በጣም ሰፊ ነው ካያችሁት። እና ይህም የራሱ ቤት ነው፣ ከቤተሰብ የወረሰው ቤቱ ነው። ድሮ ይኖርበት ስለነበረ ከመጋባታቸው በፊት በዛውም ትተውለት ነው ይሄ ቤት። እና እኔ ከሰፈር ሰውም ነው የሰማሁት እና ከሱቁ ከምናምን ጠያይቄ ነው የሰማሁት ብዙ ነገር። እንዴት ልጠይቅ ቻልሽ? ማለት አንቺ አሁን ከሰራተኝነት ውጪ እዚህ ቤት ውስጥ ሌላ ሚና የለሽም፣ የድርጅታቸው አስተዳዳሪ አይደለሽም፣ ሌላ የተሰጠሽ ኃላፊነት የለም። እና ግን ስለነሱ በዚህ ያህል ጠልቀሽ ስለነሱ ሳይሆን ስለሱ ነው ሳጣራ የነበረው። እንዳልኩ እኔንም አስፈራርታኝ ነው እዚህ ቤት የቆየሁት። ለምንድን ነው ስለሱ የምታጣሪው? እንደዚህ ሲሰቃይ ማየት አልቻልኩም። አንዴ የሰው ልጅ ማለት ሌላ ነገር አለ ወይስ አልቻልኩም? አልቻልኩም። ሰራተኛ እኮ ነሽ። በሰራተኛ አቅም ይህን ሁሉ ለማጣራት መሄድ ጉልበት ይጠይቃል፣ አቅም ይጠይቃል፣ ሰዎችን ማወቅ ይጠይቃል፣ ብዙ ነገር ይጠይቃል። እኔ እኮ ሄጄ እኮ እንትን አይደለም እኮ የምጠይቀው፣ ብር የሚያስፈልግበት ቦታ ምናምን አይደለም የምጠይቀው እኮ። ታስፈራረኛለች ብለሻል። ታስፈራረኛለች። አዎ እኔም ራሴንም በዚህ ደረጃ ከፍ ብለሽ መሄድሽ ምንድን ነው ማለት? ራሴንም ነፃ ማውጣት ስለፈለግኩ ነው። ተረዳኸኝ? እዚህ ቤት ውስጥ እሷ እስካልፈለገች ድረስ መውጣት እንደማልችል ስለነገረችኝ፣ አንደኛ እሱን የሆነ የሚረዳው ሰውም እንዲያገኝና እሱ ከወጣ ደግሞ እኔን መቼም በምንም እንትን አትይዘኝ ብዬ ስላሰብኩ ነው። እሺ ለማንኛውም እኛ እንግዲህ ከእናንተ የሰማናቸው ነገሮች ይኖራሉ። በመጨረሻም እኛ ላይ ያሉን መረጃዎች አሉ። ያረጋገጥነው የመጨረሻው ነገር እኛም ጋር ካሉ መረጃዎች አንጻር ነገሮች በሙሉ ያሉት ገነት ላይ እንደሆነ አረጋግጠናል። ከእናንተም ቃል ከሱም አንደበት እንደዚሁም እጃችን ላይ ካለው መረጃ እሷ ከነሱ ጋር ከምትገናኘው ነገር አንጻር ማለት ጉሊት ትሰራለች፣ ከዛ ልብሷን ትቀይራለች። ከዛ ሰራም ሲጀመር ሰርታ ማታውቅም። የምን ጉሊት ነው? መረጃ አለ እንጃ። ሌላ እኔ የራሷ ደግሞ ሌላ አንተ ነው። መረጃችንን ልታስክጅን ነው። አብራችሁ የሚያሳይ ቪዲዮ አለ። ጉሊት አትሰራም ማለት እሺ ይሁን፣ በጣም ጥሩ። ስለዚህ አንቺም ጤነኛ ሰው አይደለሽም ማለት ነው። ምን ለማለት ፈልጋ ነው? አንዴ ውሰዱና አጣሩልኝ ሁሉንም ነገር። አንተም ከካሜራ ጀርባ ጠብቀኝ እሺ? አሁን ሂጂ አይዞሽ። እንትን የሆነ ነገር አድርጉልኝ በእናታችሁ፣ ተንከባከቡልኝ። እስኪ እሷን አስገቡልኝ። አሁን ከእሷ ጋር ማውራት ፈልጋለሁ። አፍጥኑት፣ ቶሎ በሉ ቶሎ በሉ። በገዛ ቤቴ አንተ እንደዚህ ታስደበድበኛለህ? እንዴ ምን ማለት ነው ግን? ምንድን ናችሁ እናንተ? አንቺ ጋር ብዙ ማውራት ያለብን ነገሮች አሉ። ሲጀመር ከዚህ በላይ ቤቴ ተዘርፏል፣ ሙሉ ግቢ ተፈትሿል። እና ባሌ እንደዚህ ያስጨንቃችሁታል። ምንድነው የምትፈልገው ከኔ? ቤቴ ተፈትሿል ነው ወይስ ተዘርፏል? በቃ ተፈትሿል። ምን እንዳይወሰዱ ምን እንዳያስቀመጡ አላውቅም። በቃ ምን አውቃለሁኝ። መረጃዎች ናቸው ማለት ነው የወሰዱት።
ተገኝቶሽ ብሻል ማለት ምንም አይነት እኔ እንትን የለብኝም። ለምንድን ነው እዚህ ልጅ ላይ ሁሉ ነገር የምታደርጊው? እኔ ባለቤቴ ነው፣ ከኔ በላይ አታስብለትም። በቃ ነገርኩህ እኮ አይገባህም እንዴ? አሁንም አይገባሽም? ይኸውልሽ ይልቅ አንድ ነገር ላድርግልሽ። ሁሉንም እውነት የምትናዘዥልኝ ከሆነ እጅ ላይ ያለውን መረጃ ጠፋለሁ። በርካታ ባለሀብቶችን እያጠመድሽ ገንዘባቸውን ወደ አንቺ እያመጣሽ የተለያዩ ስራዎች እንደምትሰሪ አውቃለሁ፣ በደንብ አውቃለሁ። ማላውቀው ነገር የለም። የቱን መረጃ? የምን መረጃ ነው? ይኸውልሽ ጥፋትሽን እመኚ፣ አብረውሽ ያሉትን ሰዎች አጋልጪ። ከዛ በኋላ ያኔ ምናልባት ለአንቺ የሆነ ርህራሄ ሊኖረኝ ይሆናል። እንዴ እኔ አሁን ምንም አይነት ጥፋት የለብኝም፣ ግን ምንድነው ማለት እንዴት አድርገህ ነው አንተ የምትተባበረኝ? ይሄ ሁሉ ሰው አየሁ አይደል? ግን እኔ ምንም የለብኝም። ግን ቢሆን ራሱ ባደርግ እንዴት ነው የምትተባበረኝ? ቢሆን ራሱ ባደርግ እኮ አድርጌያለሁ አይደለም እያልኩ ያለሁት እኔ ያላደረገው። አሁን አንተ አንዳንድ ጊዜ ምንድነው መሰለኝ መረጃዎች እንዳሳይሽ ፈልገሽ ነው። መረጃዎች እኮ በቂ መረጃዎች አሉ። እሺ ተመልከቻቸው እነዚህ ቪዲዮዎች። ጉሊት የምትሰራ ሴት ከዚህ ሁሉ ሰዎች ጋር ምንድን ነው የምታወራው? ምንድን ነው የምታወራው? እስኪ እነዚህ ቪዲዮዎች ፎቶዎችም አሉ፣ ቪዲዮዎችም አሉ፣ መረጃዎች አሉ። አካውንትሽ ላይ ሁሉ ብር እያለ አንቺ ጉሊት ጋር ምን ትሰራለሽ? ይሄ የሆነው መቼ መሰለ? ድሮ ባሌ ደህና እያለ በጣም ከብዙ ባለ ሀብቶች ጋር ስራ ያገናኘን ነበረ። ትናንትና በዚህ ልብስ እዚህ ቦታ ተመልከቹ። እንግዲህ እንዳንቺ አይነት ቀጣፊ አይቼም አላውቅም። እውነቱን የምትናዘዥ ከሆነ ተናዘዥ። ጊዜ የለኝም አሁን። በቀጥታ እኔ ወደ ህግ ነው የሚሄደው። ከአንቺ ጋር በቅቶኛል። ምንም አይነት ንግግር አልፈልግም። ከዚህ በፊትም ካሜራ ፊት እገልሻለሁ እያልሽ ስታስፈራሪ ነበረ። ይሄ ሁሉ መረጃ አለ በተደጋጋሚ። ስለዚህ አንቺ ሰው ለመግደል ቀላል ነገር ሆኖ የሚሰማሽ ሰው ነሽ። እዛቻና ማስፈራሪያ ወንጀል ነው። እኔ ከባሌ ጋር ተለያይቼ መኖር አልፈልግም። አንተ ይሄ የሆነ ነገር ከኔ መስማት ታጣላኛለህ። በቃ ትዳሬን ትበተነዋለህ። አትፈልጊም እኮ ትዳሩን በሱ የተጠቀምሽ አይደል እንዴ? አይደለም ስለማታውቀው ወጥቶ እንዴ ለምን እያልክሽ አይደል እንዴ? ያለኝን ለእሱ ያለኝን ፍቅር አታውቀውም። ዝም በይ። ይኸውልሽ ሌላ ነገር ሳልጠቀም እውነቱን ቶሎ ብለሽ አውጪ። ያለዛ ግን ኃይልን እንድትጠቀም እየገፋፋሽ ነው። ምን አይነት እውነት ነው? እሺ እኮ የምፈልገው ካለ እዚህ ልጅ ላይ ምንድን ነው የምትፈልጊው? ለምንድን ነው ይሄ ሁሉ መዋረድ እንዲደርስበት ያደረግሽ? መድኃኒት ለምን እንደምትሰጪው? መድኃኒት እኮ ትሰጪዋለሽ አንቺ በምግብ ውስጥ ባልሽን። አንዳንድ ጊዜ የምሰጠው መድኃኒት ምን መሰለህ? በፓራስታሞል ራሱን ሲያማሙ፣ ይሄ ደግሞ አፉ ላይ ያሰረው ነገር አንዳንድ ሰዎች ከውጭ መድኃኒት አምጥተውልኝ ነበር። ስጪውና ይለቀዋል። መድኃኒት ምግብ ውስጥ መድኃኒት መዋጥ አይወድም። ጎዳና አይደለም መድኃኒት መዋጥ አይወድም። እያስረዳው ነው። ስለማይወድ አታብዬ ነው እንደ ልጅ የምሰጠው። በቃ ምን ሆኖ ነው መድኃኒት አይወድም። በቃ እሱ አንዳንዴ ታውቃለህ አንተ ይህ ሁሉ ሀብታቶ ተስፋ የቆረጠ ሰው እንዴት ነው መድኃኒት ምን በቃ በሞት ነው የሚፈልገው። እሺ ይኸውልሽ ምስክር አለኝ። እሺ በምግብ ውስጥ ነስነስ ስትሰጪው እቺ ውሻ ናት አይደለ? እሷን ተዋት አሳያታለሁ። ቪዲዮም አለኝ። ነገርኩህ መድኃኒቱ አዎ እሰጠዋለሁ። አመንኩልህ። ግን ለጤንነት ነው ማለት ነው። ተመልከቱ። መመልከት እኮ ነው። ቀላል ነው መመልከት እኮ። እንግዲህ የቪዲዮ ሰራተኛ የቀረጸች ናት። ወይ ከጠላቴ ጋር ነበረ ስኖር ነበረ። ለራሷ መተማመኛ ብላ ያዘችው ነው። ሌላም የሳውንድ ሪከርዶች አሉ። ስለዚህ አሁን ትናገራለሽ አትናገሪ? ትናገራለሽ አትናገሪ? ትናገራለሽ። እሺ በቃ ቆይ ልንገርህ። እሺ ልንገርህ። አሁን እንደዚህ እንዳለሽ ተናገሪ። አንገትሽን አነቂ። እንደዚህ አንገኝ እንዴት ብዬ ልናገር? ተናገሪ እኮ ቆይ ልንገርህ። ተናገሪ እንደዚህ። ቆይ እሺ ልንገርህ። በቃሽ። ቆይ ልንገርህ። እሺ ምኑን ነው ቆይ የምነግርህ? ሁሉንም ነገር እዚህ ላይ ያሰብሽው ተንኮል፣ እያንዳንዷን ነገር ከጀርባሽ ማን እንዳለ ተንኮልሽ እንኳን ብዙ ነው። ልንገርህ። ህግ ፊት እኔ ባለቤቴን የማስለምነው በቃ ብር አጥቼ አይደለም፣ ግን ለማዋረድ ነው አይደለም። እና ለምንድን ነው ለምኖ የሚያመጣው ገንዘብ ያስፈልገኛል። እኔ ይሄን ነገር መናገር አልችልም። ይሄ ነገር ማለት በጣም ከባድ ነገር ነው፣ ግን በጣም አስጨነቀኝ። ቅድም ካረጋችሁኝ ካሰቃያችሁኝ አይበልጥም። ድጋሚ ካነኩሽ ማለት ጉሮሮሽ እኮ ይኸው አንተ አነከኝ፣ እዛ ያሰቃዩኝ፣ ከዚህም አይበልጥም። በቃ ልንገርህ። ይኸውልህ አይደለ ወደሽ ነው የምትናገሪው? ይኸውልህ አትበይ፣ ተናገሪ። ከተናገርሽ እኔ የማመልከው አምልኮ አለ። በቃ አሁንም አምልኮ
እሺ ምንድነው ደግሞ እና ያ አምልኮ ደግሞ እኔ ሀብቴን ለማስጠበቅ ንብረቴን ለማስጠበቅ ግዴታ እሱን በቃ እንደ መስዋዕት ማለት ነው አድርጌው ሄዶ ለምኖ የሚያመጣውን ብር እዛ ላይ አድርጌ ነው ማስቀመጫ ሰጥተውኛል። ከዛ ቦታ እዛ ላይ ሲያስቀምጠው ያ ብር በጣም ይበዛል ማለት ነው። ለእኔ እሱ ሀብትና ብልጽግናን ያመጣልኛል ማለት ነው አይደለም። ከዛ ስለማኝ ይሆናል ለማኝ አይደለም። የሆነ ሰዓት ላይ በጣም ወጥቼ አዝናናዋለሁ፣ አይምሮ እንዲያድስ አደርገዋለሁ። አልነገረህም? ይሄን እሺ መጥፎ ይሄን ብቻ ነው ያወራልህ። በጣም ቅንጡ ቦታዎች ወስደዋል። ካወረድሽ በኋላ ለምንድን ነው እሱ ማግባት የመረጥሽው? አንቺ ገንዘብ ሰው ኮንሽ። ይኸውልህ መጀመሪያ እኔ በፍቅር ነው ያገባሁት። ከዛ በኋላ ነው ሀብታችን እየቀነሰ ሲመጣ ወርጄ መታየት አልፈለኩኝም። ስለዚህ በቃ ወደዚህኛው ገባሁ ማለት ነው። ስለዚህ የነገርኩ ኪሳራ ምናምን ትክክል ነው፣ ግን ላብ የመጣውን ገንዘብ ጉሊት ሆኖ የተገኘውን ገንዘብ ተሰበስቢያለሽ። እሱም ደግሞ የኔ ቢጤ ሆኖ ከድሃው ካለው ላይም ከሌለው ላይም ቀንሶ ከሰጠው ማህበረሰብ ላይ ወስደሽ ያንን ብር የሆነ ነገር ታደርጊያለሽ። ከዛ ታበዣዋለሽ። ከዛ ሀብትሽ ይጨምራል። ማውረድ አልፈለኩም። እኔ የሰው ገንዘብ ፈልጌ ሳይሆን ይኸውልህ በፊት ካለን አቅም ወርጄ መታየት ስላልፈለኩ ነው። የሰው ገንዘብ አልፈለግሽም፣ ግን ላለማውረድ አይደለም። እኔ ከሰው እኮ አይደለም የምቀበለው ይሄንን ነገር፣ ከሰው አይደለም የምቀበለው፣ እየነገርኩ ነው። ምን አይነት ሰይጣን ነሽ? ምን አይነት ሰይጣን ነሽ? ይኸውልህ ስለማታውቀው ነገር ቅስፈት ውስጥ እንዳገባ እየተናገርክ፣ ይህ በጣም ከባድ ነገር ነው። ምንም ከባድ ነገር አሁን የምፈልገው ከአንቺ ጋር አብረው ይህን ነገር የሚሰሩትን ሰዎች እያንዳንዳቸውን ሰዎች እንድታጋልጭ ይፈልጋሉ። እነሱ በጣም ብዙ ሰው ማጥፋት የሚችሉ ሰዎች ናቸው። ስለዚህ ይሄን ነገር ተናገርኩ ማለት ለእኔ ማደጋ ነው፣ ለአንተ ማደጋ ነው መሆኑ። በጣም ጥሩ። ስለዚህ አትናገሪም አይደለም? ይኸውልህ በቃ እሱን ያደረኩትን ነው ማወቅ የፈለግከው። በቃ ከዛሬ በኋላ ደግሞ አቋማለሁ ይሄንን ነገር ያለው ጥሩ ጎንም ማድረግለት። አሁን እቺ ውሻሽ ስትነግረህ እኔ ጥሩ ነገር እንደማድረግለት አልነገረችልህ? እቺ ውሻ ማለት አትችይም ሰው ናት። አልነገረችህም? እሺ ጥሩነቴንስ መልካምነቴን የማደርግለትን መልካም ነገር አለሽ እንዴ? የገዛ ባለቤትሽን እኮ ነው ጎዳና አውጥተሽ ኮራቁት ነገርኩ። ከዛ ሲመጣ እኮ ማድረገውን ትሪት ስላላየህ ነው። ካዋርሽው በኋላ በክብሩ ከተራማምሽ በኋላ ከሰው ከተራራቀ በኋላ እዚህ ሰፈር ማንም አያውቃንም። በቃ ነገርኩ። በጣም ጥሩ። ስለዚህ ሌሎች ቤቶቻችሁ ስራቸውን የሚቀጥሉት የተለያዩ ነገሮች የሚደረግባቸው በዚህ ምክንያት ነው ማለት ነው። ድርጅቶቻቸው የሚንቀሳቀሱት በዚህ ምክንያት ነው። እያንዳንዷ መረጃ አለኝ። ይኸውልሽ ሰምኛለሽ፣ ከሰራተኛው በምን እንደምታስፈራረትም ማወቅ ፈልጋለሁ። ይኸውልህ ሰዎች ናቸው ይህንን ነገር እንድናጣ ብዙ ሀብታችን እንድናጣ ያደረጉን አይደል? እኔ ደግሞ አተን ወድቀን ለመታየት ስላልፈለኩኝ በዚህ በቃ ሄድኩኝ። ይሄን ነገር ነገሩኝ እንዲህ መሆን እንዳለብን። በቃ ጥሩ በቃ ምን ችግር አለ? አሁን እስር ቤት ትወድቂያለሽ። ከሀብት አይደለም ምን ከራሴ ላይ እኮ ነው። እኔ ማንንም አልጎዳውም። ልቀቀኝ። ያዙልኝ። እንደነዚህ አይነት ባለጌዎችን ዋጋቸውን ስጧቸው። እንግዲህ ውድ ተመልካቾቻችን የቴዲ ጉዳይ ላይ በጣም ብዙ መጋደሎች ነበሩ። በመጨረሻም ግን የገዛ ሚስቱ እሱን በመጠቀም ሀብቷን ለማጠራቀም የተለያዩ ስራዎችን ስታደርግ ነበር ለማብዛት። እኛ ግን ሁሉንም ነገር አጣርተን በመጨረሻ እውነቱ ላይ ደርሰንበታል። እሷም ማምናለች። ስለዚህ መጨረሻ እስር ቤት ይሆናል። ውድ ተመልካቾች እንግዲህ የቴዲ ጉዳይ አሁንም ቢሆን ያሳስበናል። በቀጥታ ወደ ሕክምና የሚያገኝበት ቦታ ነው የወሰዱት። እንግዲህ ሁላችንም እንግዲህ ለቴዲ ብንጸልይለት ጥሩ ነው። አዲስ ነገር ካለ ተመልሰን እንመጣለን። በተለይ በቴዲ ጉዳይ ላይ የሰራተኛውም ጉዳይ መጣራት ያሉባቸው ነገሮች አሉ። አዲስ ነገር ሲሆን እንመጣለን። እስከዛው ግን መልካም ቆይታ።